ያንቺ ጉዳይ መነጋገሪያ ሆነው ለምን ይመስልሻል? እንግዲህ ያው እንደምናየው ሰላም ጤና ይስጥልን እንደምናላችሁ ክቡራትና ክቡራን የመርማሪው ሚዲያ ተከታታዮች ሁላችሁም እንደምናላችሁ። በዛሬው ዕለት ልናቀርብላችሁ ደግሞ አንድ ፕሮግራም አለ። ከኛ ጋር እንድትቆዩ በአክብሮት ነው የምጋብዛችሁ። እንግዲህ ከዚህ በፊት ሚዲያዎች ላይ እየሰራን ያለነው ፕሮግራም ዛሬም እንደቀጠልን እንገኛለን። እንግዲህ በዛሬው ዕለት ልናቀርብላችሁ የወደድነው በተለይም ሰይፉ ፋንታሁንን የተመለከተ ይሆናል። ሰይፉ ፋንታሁን ከቅርብ ጊዜ ወዲህ ያቀረባቸው ያሉት እንግዶች ምን አይነት እንግዶች ናቸው? እሱም ደግሞ እንደሌሎቹ ጋዜጠኞች ምን አይነት ስራ እየሰራ ነው የሚለውን ነገር ማየት ወደናል። ባለፈው እሁድ ጋበዛት አንዲት የድሬዳዋ ፖሊስ ነበረች። አብዛኞቻችሁ አይታችሁታል ብለን እናስባለን። በዛ ፕሮግራም ላይ የታዩት ነገሮች እንዳጠቃላይ ደግሞ እሷስ እዛ መድረክ ላይ ለመምጣት ወይም በእንግድነት ለመቅረብ ምን ያህል ስራ ሰርታ ነው ወይስ ደግሞ ምን ያህል ሞዴል የመሆን አቅም ኖሯት ነው የሚለው ብዙ ሰዎችን ሲያጠያይቅ ነበር። ስለዚህ አሁንም እንደ ሌሎቹ ሰዎች ሰይፉ ፋንታሁን ቫይራል የሚወጡ ነገሮችን በመፈለግ ላይ የተጠመደ ነው የሚመስለው። ይሄ ደግሞ ለሱ ብቻ ሳይሆን እንደ ሀገር ትልቅ ሾው እንደመሆኑ ለቤተሰብ ለልጅ አዲሱ ጄኔሬሽን የሚደርስ ፕሮግራም እንደመሆኑ ሰይፉ ፋንታሁን ይህንን ማድረጉ ብዙዎችን እያነጋገረ ነው የሚገኘው። እንግዲህ አንድ ሾው ሲዘጋጅ ወይም አንድ ፕሮግራም ለማቅረብ ሰው ሲሰናዳ ምን ጉዳዮችን ማቅረብ አለብኝ? ማቅረባቸው ሰዎችስ ለሰዎች ምን ያህል ትምህርት ይሰጣሉ? እንዴት ቢሆን ነው ትክክል የሚሆነው ተብሎ ነው ፕሮግራም የሚሰራው። ነገር ግን ዝም ብሎ የሆነ ነገር ወይ ቲክቶክ ላይ ወይ ዩቲዩብ ላይ ወይ ፌስቡክ ላይ የሆነ ቫይራል የወጣ ነገር ሲገኝ እየሮጡ አምጥቶ እንግዳ ማድረግ አሁን እየተለመደ የመጣ ነው የሚመስለው። እንግዲህ እቺ በድሬዳዋ ፖሊስ ውስጥ አባል የሆነች ሴት በሰይፉ ላይ እንግዳ ሆና ስትቀርብ በማንም ጫና ምክንያት አይደለም። ሰይፉ በራሱ ነው የመረጣት። ግን ብዙ ጊዜ ትቅረብልን ስትሉ ነበረ እንግዶቻችን ሲል ይናገራል። ያንን ጥያቄ ያቀረበ ሰው ይኖራል ብዬ አላስብም፣ አይኖርም። ምክንያቱም ቲክቶከር ናት፣ ቲክቶክ ትሰራለች፣ ፎሎወሮች አሏት። ከዛ የዘለለ ሞዴል የሚሆን አንድም ነገር የላትም። ለምሳሌ ማህበረሰብን ታስተምራለች፣ ትውልድን ትቀርጻለች ወይስ ለምንድነው ምክንያቱ? ሰይፉ እንግዶችን የሚያቀርብበት ምክንያት ምን መልእክትን ያስተላለፈችው? ምን ቁም ነገር ነው እኛ የወሰድነው ከዛ ፕሮግራም? ወይስ ዝም ብሎ ጀስት እይታንና ቻናሉ ላይ ያሉ ላይክ እና ሼር መሰብሰብ ላይ ያተኮረ ነው? ይህ በጣም በተደጋጋሚ መታየቅ አለበት። ብድግ ብለው የሆነ ታምር እንደሰሩ ከቲክቶክ ላይ እያመጡ ጋብዟቸዋል። በጣም የሚያሳዝን ነው። ሌላው አንድ የታዘብኩት ፕሮግራም አለ በኢቢኤስ ላይ 2030 ነው የሚባል ፕሮግራም ላይ አንድ ቁማር የሚያጫውት ልጅ አለ ቲክቶክ ላይ። ቁማር ይሄ ሆኖች ደርድሮ እጣ እያስወጣ አብራብን ላይቭ ገብቶ ያንን የሚሰራ ልጅ አለና እሱ ልጅ ጋብዘውት ነበር። ምን እንዲያስተምር እንደፈልገው አልገባም። እና በቤቲንግ ውድድር ወደ 150 ሺህ ብር በአንድ ቀን ተበልቻ ካለው ፈረስ እና እንደዚህ ሩጫ ውሻ ምናምን እየተጫወትኩኝ 150 ሺህ ብር ተበልቼ አቃለው ሲል ይናገራል። ይሄንን ፕሮግራሙ ላይ ያስተላልፉታል እና ያ ፕሮግራም በተላለፈ ማታው ነው ልጁ ወደ ስራው ተመልሶ ቲክቶክ ላይ ቁማሩን ሲያጫውት ታይቷልና እኔ አንዳንድ ጊዜ የኢትዮጵያ ሚዲያዎች ምን እየሰሩ እንደሆነ ግራ ነው የሚያጋባኝ። ሰይፉ ፋንታሁን እሺ ያቀረባት አወራች፣ ላይፍ ይሄ ነው፣ ህይወቴ ይሄ ነው፣ ኑሮ ይሄ ነው፣ እንደዚህ ያደርጋለሁ፣ ቲክቶከር ነኝ፣ ብዙ ነገር አወራች። ምንም የሚያዝ አንዳች ነገር የለም። እንግዲህ ፕራይም ታይም በሚባል ሰዓት ነው የሚተላለፈው የሰይፉ ፋንታሁን ፕሮግራም በኢቢኤስ። በዛ ፕራይም ታይም ብዙ ሴቶች፣ ወንዶች፣ ቤተሰቦች፣ ልጆች ሁሉ ተሰብስበው ይመለከቱበታል የሚባለው ሰዓት ነውና የሰይፉን ተደራሽነት ደግሞ አብዛኞቻችሁ የምታውቁት። ስለዚህ በዚህ ፕሮግራም ያለውን እድል ተጠቅሞ ለሰዎች ማስተላለፍ ያለበትን መልእክት ማስተላለፍ በሚችል በቁም ነገር የተሞላ አሪያነት ያለው ፕሮግራም ከማዘጋጀት ይልቅ
ከድሬዳዋ ነይ እንግዳ ላርክሽ ብሎ አቅርቦ አንድን ተራ ቲክቶከር አምጥቶ እዛ ጋር ማቅረቡ በጣም እኔ እየገረመኝ ያለ ነውና በጊዜ የማይታረም ከሆነ እንደዚህ አይነት ነገሮች እየሰፉ መሄዳቸው አይቀርም። ምንም ይሄ ገንዘብ ኦሪየንትድ ይሆናል፣ ሶሻል ሚዲያ ኦሪየንትድ ይሆናል። ከዛ በኋላ ተመለስ ቢባል የማይመለስ ነገር ነውና አንዳንድ ነገሮች ከልክ እያለፉ የመጡ ይመስለኛል በብዙዎቻችን አረዳድ ማለት ነው። ሌላው በጣም የገረመኝ ነገር ልጅቷ የምትሰራቸውን ቪዲዮዎች ተመልሼ አየኋቸውና ያስመረጣት የቻለው ምንድነው? ወደዚህ እንግዳነት እንድትመጣ ያስቻላት ቁም ነገር ምንድነው? ወይስ ለህዝብ ምን አስተላልፊ ተብላ ነው በዛ ፕሮግራም የቀረበችው የሚለው ጀጅ ለማድረግ እንዲመቸኝ ብዬ ወደ ኋላ ሄጄ ብዙ የሰራቻቸውን ፕሮግራሞች እያየሁ ነበር። አንዳቸውም ፍሬ ነገር የላቸውም። ጀስት በቃ ልክ ማንኛውም ቲክቶከር እንደሚሰራው ትሰራለች አለኝ እና ሰይፉ እየሄደበት ያለው መንገድ ራሱ በጣም ያሳስብ ነው። አንደኛ ትውልድን በሚዲያ የመግደል ያህል ነው እየተሰማኝ ያለው። ቲክቶከር ከሆንክ በቃ ታዋቂ ትሆናለህ፣ እኔ ጋር ትቀርባለህ። እንግዲህ ኢትዮጵያ ውስጥ ያለው ትልቁ ሾው የሱ ነው። ስለዚህ ይሄ ስኬት ጫፍ ነው። ከዛ ፕሮሞት ያደርጋል፣ አለቀ። ስለዚህ this is the right way ያለ ለትውልዱ እየተናገረ ነው ማለት። ስለዚህ አንድ ሰው ከሚሰራ ከሚማር እንደምንም ብሎ ቲክቶክ ላይ ፌመስ ይሆናል፣ ሰይፉ ጋር ይቀርባል፣ አድቨርታይዝ ያደርገዋል፣ አለቀ። እና ምን አይነት መልእክት ነው እየተላለፈ ያለው? አንድ ሰው ተነስቶ ቁማር በማጫወት ላይ የተጠመደን ሰው አምጥታ ትልቅ የሚዲያ ኢቢኤስ ላይ ማቅረብ ትውልዱን ወደ መግደል እየሄደ አይደለም ወይ? ይሄ ከጀርባው ምንድነው ያለው? በጣም ያጠያይቅ ሆኖ ነው ያገኘሁትና አንዳንድ ጊዜ ትውልድን እንቀርሳለን፣ አገርን እናከማለን ምናምን ይላሉ እንደ መሪ ቃል ማለት ነው። ግን የሚያቀርቧቸው ሰዎች ትውልድን እንገላለን የሚያስብሉ ናቸው። ቁማር የሚያጫውትን ሰው እንግዳ ከእንግድነቱ በኋላ ማታ ሄዶ ወደ ስራው እቺኛዋንም ሴት ብትመለከቷት እንደዛው ነውና አንዳንድ ጊዜ ታቅዶበት ታስቦበት ትውልድ ላይ ለመስራት የሚመስል ነገሮች አሉትና ሊታሰብባቸው ይገባል እያስባለሁ። ሌላው በዛኛው አንግል ደግሞ ከተመለከታችሁት ከፖሊስ ስነ ምግባር ከፖሊስ ኤቲክስ እና ከዚህ ከአጠቃላይ ከፖሊስ ስነ ስርዓቱ አንፃር የልጅቷ ጉዳይ እንዴት ይታያል? ይሄ በጣም ብዙ ሰው ሲጠይቀው የነበረ ጥያቄ። ይሄ እኛም እንጠይቀዋለን። የልጅቷ ድርጊት የልጅቷ ስራዎች ወይም ቲክቶከር መሆኗ በህግ ወይም ከፖሊስ ስነ ምግባር አንፃር እንዴት ይታያል የሚለው ሊጠና ይገባል። ምላሽ ያስፈልገዋል። በዚህ ደረጃ መገለጥ ይችላሉ ወይ ፖሊሶች ወይስ አይችሉም? አሜሪካን ሀገር ህግ አለ። ሌቭል ኦፍ ኢንጌጅመንት አላቸው። እንዴት መስራት እንዳለባቸው ከሰሩ መሳተፍ ካለባቸው በምን መልኩ እንደሆነ ሌቭል ኦፍ ኢንጌጅመንት ህግ አለ። ኢትዮጵያ ውስጥ ምን አለ? ስለዚህ የልጅቷ እንደዚህ መሆን ሌላ ብዙ የፖሊስ ቲክቶከሮችን አያመጣም ወይ? ይሄ ደግሞ ክብረ ነክ አይሆንም ወይ ነው። ለምሳሌ አንድ ፖሊስ የሚጠበቅበት ዲሲፕሊን አለው። በህዝቡ እንዲከበር፣ ወንጀለኛ እንዲፈራው፣ ኮየርሲቭ ፓወር እንዲኖረው የሚጠቀማቸው ብዙ ቴክኒኮች አሉ። እነዚህ ነገሮች እና አብዛኞቻችን የድሮ ፖሊሶችን ማስታወስ በቂ ነው እና በዚህ ደረጃ መገኘቷ አግባብነት አለው ወይ? ይሄ በፖሊስ በኩል ማብራሪያ ሊሰጥበት ይገባል። ሌላው በሚዲያው ላይ ስታነሳቸው የነበሩ ነገሮች አሉ፣ አስቂኝ ናቸው። አንዳንዶቹ ፕሮሞሽን ነው ይመስሉትና ዝም ብሎ ያልተጠኑ የሚመስሉ። አሁን ድሬዳዋ ብትመጡ ማታ ብትንቀሳቀሱ የሚነካችሁ የለም። ሞባይላችሁን ጥላችሁ ብትሄዱ ጠርቶ ያቀብላችኋል። ፖሊስ ሲጀመር እያንዳንዱን ሞባይል ጠባቂ አይደለም። አንድና እንኳን ድሬዳዋ አይደለም በስካንዲቪያን ካንትሪስ በሚባሉ ሀገራት ራሱ ብዙ ሌቦች አሉ እና ያን ያህል አያስፈልገውም። በቃ ፕሮሞሽን አያስፈልገው። ምንም ዝርፊያ፣ ሌብነት፣ ስርቆት የለ። እሺ ፖሊስ የተቻለውን እያረገ ሊሆን ይችላል፣ ግን አንዳችም ነገር የለም ነው። ስንት ጓደኞቻችን ሄደው ስልካቸው ምናምን አልተበሉ። ይሄ የትም ሀገር ያለ ነው። በቃ ሌብነትና እንደዚህ አይነት ስራ ካልወኝነት እዚህ አይደለም አሜሪካን አለ፣ እዚህ አይደለም ስካንዲቪያን፣ ስዊድን፣ ፊንላንድ፣ ዴንማርክ አለ። እነሱ እንግዲህ ደሞስት ሰላም የሚባሉ ሀገራት ናቸው፣ ግን እዛም አለ እና
እዛ ጋር የምትናገርበት የምትገልጽበት መንገድ በቃ ያዝናናል። አንዳንዱ ኢማቹሪቲም አክቹአሊ ያደላባታል፣ ግን በቃ ያስቃል የምትናገረው ነገር ምናምን። እኛ ጋር ብትመጡ ሰላም ናችሁ፣ ፖሊስ ኤኒ ታይም ወጥቶ ያግዛችኋል፣ ሁላችሁም ተጋብዛችኋል ምናምን ብዙ ልክ ይሄ የጽድቅ መንገድ ነው የሚመስለውና እንደዛ አይደለም። በቃ ማንኛውም ሀገር ላይ እንዳለው ሌብነት እዛም አለ፣ ማጭበርበር እዛም አለ። ነገር ግን ሰዎች አለርት ሆነው ራሳቸውን እንዲጠብቁ፣ ነገር ግን ነገር ከተፈጠረ ፖሊስ አጋዥ እንደሆነ ነው ሊገለጽ የሚገባው እንጂ ምንም ነገር የለም በቃ ኑ ምናምን ተዝናንታችሁ ትመለሳላችሁ ሁላችሁም ትክክል አይደለም ይሄ ነው። የሚዲያውን የሌቭል ኦፍ ሴንሰርሺፑን ራሱ ያሳጣ ነው የሚመስለኝና ምን መተላለፍ አለበት ምን የለበትም የሚለውን ራሱ እየዘለለው ነው። በቃ አሁን ስፔሻሊ ሰይፉ ብዙ ነገሮችን ሉዝ እያደረገ ነው የሚመስል። እንግዲህ ይሄ ከሚዲያው አንፃር የምናየው ነው። ኮንተንቱን ገብታችሁ ካያችሁት ብዙም የምትይዙት ነገር የለም። ቼክ አድርጉ፣ በደንብ ቼክ ማድረግ ትችላላችሁ። ከዛ በኋላ የሷ ቲክቶክ ፐርሰናል አካውንት ላይ ግቡና እዩት ምን አይነት ቪዲዮዎች እንደምትሰራ። በኤአይ ፈረስ ስትጋለብ የምትውል ሰው አምጥቶ እንደ ትልቅ እንግዳ እንደዚህ እንደዛ ሆንሽ እንደዚህ ምናምን ነው። ይሄ ትውልድ ነው ያንጽም። በቃ ቁጭ ብሎ ቲክቶክ ላይ ቴምፕሌቶች እየቀያየሩ ልብስ ሲቀይሩ ማሳየት፣ ከዛ በኋላ ፈረስ ሲጋልቡ፣ ከዛ የኤአይ መኪና ሲነዱ ምናምን this level of immaturity እንዴት ለአንድ ሚዲያ ትልቅ እንግዳነት ያበቃል? ይሄ በጣም ሊጠየቅ የሚገባው ነውና አሁን ሚዲያዎቻችን የሚከተሉት መንገድ ሁላ በጣም ያሳዝንና የሚዘገንን እየሆነ ነው። እንግዲህ እስቲ እናንተም ገብታችሁት የእናንተን አመለካከት ደግሞ ኮሜንት ላይ ያሳውቁን። መልካም ሁሉ የምንመኝላችሁ ሰናይ ቀን ይሁንላችሁ።